ሬሳው የማን ነው? እኔም እንደናንተ ነኝ ምንም ማውቀው ነገር የለም ምን ማለት ነው የተገኘው እኮ ካንተ ቤት ነው ምን ማለት ምንድነው ማዳበሪያው ምንም የለም ማዳበሪያው ልብስ ነው እየሰማኝ ነው ልብስ ነው እያልኩ ነው ሰው የነገር ልብስ አይደል ወይ ጥርሴ ና ተነስ ወይኔ ጥርሴ የምን አባ ጥርስ ነው የታባል ትሄድ ነበር ተነስ ወይኔ ጥርሴ ተቀበል ሄዶ ወደዛ ልቀቀኝ ብያለሁ ወይ ጥርሴ ሰውዬው የት አለች እኮ ልቀቀኝ ለምን ፈለካት ነው የምልህ እኮ አዲስ ሙሽራ ከሆንክ እዚህ ቤት ውስጥ ምን ብቻ ምን ትሰራለህ ሁለተኛ ደግሞ ልብስ ጓደኛ ጋር ምን ይሰራል የት ነው ያለችው ምን እያልኩ ነው አትዝሩል ልቀቀኝ ብያለሁ ግባ ልቀቀኝ ዞር በል ከዚህ አንተ ግባ ሰው የለም ብላችሁ ነው ምን ማለት ነው ከዚህ አሃ ምን ነው ፈልጉት ሻንጣ አይታለ የምን ሻንጣ ከዛ ጀምሮ ስንከተልን የመጣ ነው የታል ሻንጣ ይዘህ ገባው ሻንጣ ነው ምን እንዳታርገኝ ልቀቀኝ ብያለሁ ልቀቀኝ ሰማኛል ጥራት ያለ ልቀቀኝ እየደሞ ትለኛለህ እሺ ሻንጣስ ፈርስት ሄዳለን አንተ እኮ የታባል ትሄድ ነበር ቀና በል የት ልትሄድ ነበር ወይ ጥርስ የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። ዛሬ በአንድ እንግዳ በሆነ ነገር ደግሞ አዲስ ሰፈር ውስጥ ነው የምገኘው። አጠገቤ የምታያት እህቴ መሰጥ መረጃ አለ የተፈጠረ ነገር አለ ብላኝ ነው ወደዚህ የመጣሁት። የተፈጠረው ነገር ምንድነው? ማንስ ነው ይሄንን ነገር ያደረገ የሚለውን ነገር እያንዳንዱን በዝርዝር ከሷ ምን ሰማያናል። እናንተ ደግሞ አብሮነታችሁ አይለየን። ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩን። ሰብስክራይብ አድርጋችሁ ደግሞ ቤተሰብ ያልሆናችሁ ቤተሰቡን ወልላለሁ። ወደ ጉዳያችን ሰላምቴ ሰላም እንዴት ነሽ? ደህና ነኝ እንዴት ነህ? እንተዋወቅ። እሺ መሰረት ይባላል። እሺ መሲ እስቲ ለኔ በስልክ የተወሰነ ነገር ብለሽኛልና በስልክ ከምናወራ በአካል መጥቶ ማውራቱ የተሻለ ይሆናል ብዬ ነው ወደዚህ እንትን ያልኩትና ተመልካቾችም ምንድነው የሚለውን ነገር በጉጉት ይጠብቃሉ። እስቲ የተፈጠረውን ነገር ከመጀመሪያው ጀምሮ ያለውን ነገር በሂደት ንገሪኝ። እሺ አመሰግናለሁ። ጓደኛዬ ነች ብርክቲ ትባላለች እና ስለሷ የሆነ መረጃ ጠፋችን ማለት በቃ ምን እንደምላ አላውቅምና ብርክቲ ማለት ለኔ እንደ እህቴም ነች ማለት በጣም ብዙ ነገር ያሳለፍን ቤተሰብ በላት በቃ ስለኔ ብዙ ነገር ታውቃለች እሷም እኔም ስለሷ በጣም ብዙ ነገር አውቃለሁ እና በጣም እንደ እህትማማቾች ማለት ነው እና ግን በቅርቡ ሰርጓ ነበር ተሞሽራ ነበር እኔ ደግሞ የመጀመሪያ ሚዜዋ ነበርኩኝ እና በሰርጓ ቀን ያልጠበቅነው ነገር ነበር የተከሰተው ማለቴ እኔ ማለት እንደዚህ ስልህ ብርክቲ እኔ እስከማውቃት ድረስ በጣም ታማኝ አይደለም ለፍቅረኛዋ ለትዳር አጋሯ ይቅርና ለኔ ማለት ለኔ ለሁሉም በቃ ለሁሉም ሰው ቀን የሆነች ልጅ ነች በቃ ስለ ሁሉም ነገር ማለት ነውና ግን የሰርጓ ቀን ምን አይነት ሰይጣን እንደ እንትን እንዳላት አላውቅም በሰርጓ ቀን ከሌላ ወንድ ጋር ከሌላ ወንድ ጋር ተኝታ ነበር ያገኘናት ማለት እንዴት ትንሽ ግራም ያጋባ ነበር በሰርጓ አለት ከሌላ ወንድ ጋር ከባድ ነው አይደል? አዎ ለኛም ለኔ እንጃ ማለት እኔ ብርክቲ ሳቃት እንደዚህ አይነት ሰው አልነበረችም እኔ አላውቅም የዛኔ ምን እንዳሳሳታት ምን አይነት ሰይጣን እንደተጠናወታት አላውቅምና ለኔ ራሱ ግራ ነው የሆነብኝ እንዴት እንደሆነ እኔ አላውቅም እሺ ከዛ በኋላ ምን ተፈጠረ? ከዛም በኋላ ያው ሚዜ ነኝና በየቀኑ ምናምን ቤት መላለስ ነበር እና ከሶስተኛው ቀን ጀምሮ ምናምን ሲሄድ የለችም ማለት ባለቤቷንም አገኘዋለሁ የለችም ነው የሚለኝ በቃ እኔ እንደዚህ ስትሆን ማለት እንደዚህ ጠፍታ ምናምን አይቼ አላውቅም ተረጋጊ እባክሽ ተረጋጊ
የት ሄደች ነው የሚልሽ? በቃ በየቀኑ የተለያየ እንትን ነው የሚል። አንዴ ጸበል ገዳም ሄዳ ነው ይለኛል ምናምን በቃ ማለት የዛውን ቀንም ተናዶባትም ስለነበረ በቃ እንትን እያላትም ስለነበር ራሷን ልታረጋጋ ገዳም ሄዳ ነው የሚለው። ግን በቃ ማለት ስልኳም ስደውል አይሰራም። ቤተሰቦቿንም በተደጋጋሚ ሄጄ ጠየቅኩ። በቃ ማለት ለፖሊስ ሚደና መልክተን ነበር፣ ምንም ፍንጭ የለም። በቃ የለችም። የት እንደሄደች አላውቅም። ማለት ገዳም ሄዳለች ካለ የገዳሙን ቦታ ጠይቃችሁ እዛ ለመጠየቅ ምናምን አልሞከራችሁም? ማለት በቃ እኛ ልንሄድም አስበን ነበርና አንዴ ሌላ ገዳም ነው የሚል የማይታወቅ ገዳም ሁሉ ነው የሚጠራብን። እኛ በቃ ምን እንደምንል አላውቅም። ማለቴ አንተ እንዴት አብረሃት አልሄድክም ምናምን እለዋለሁ። እዚህ ያለውን እኔ ላስተካክል ብዬ ነው ምናምን ነው የሚለኝ። ምክንያት ነው የሚነግርሽ? አዎ በቃ የተለያየ ምክንያት ነው የሚነግረኝ። ከዚህ በፊት እንግዲህ እንደነገርሽኝ ብዙ ቅርበት አለን ብለሽኛልና ሌላ ቦታ ስትሄድ ምናምን ከዚህ በፊት ያለ ማሳወቅ ሳትነግርሽ ይላጣቅም? በጭራሽ ይላጣቅም። ማለት የሆነ ቦታ ብትሄድ እንኳን እኔን ሳትነግረኝ ወይም ደግሞ አብረን እንሂድ ሳትለኝ የትም አትሄድም። ታዲያ ዛሬ ለምን ሳትነግርሽ ልትሄድ ትችላለች ብለሽ ታስቢያለሽ? እኔም ያ ነገር ጥርጣሬ ውስጥ ስለከተተኝ ነው ወደ እናንተም የመጣሁት። ምንድነው ባለቤቷ የሚልሽ? ሄደሽ ስትጠይቂው በተደጋጋሚ እየሄድኩ ነው ብለሽኛል። አዎ ማለት በተደጋጋሚ እየሄድኩ ነበር እና የሆነ ሰዓት ላይ ስልክ እያወራ ደረስኩበት እና አስክሬን ምናምን እያለ ነበር። ከዛ አጋጣሚ እንደዚህ ከፍቼ ስገባ የምን አስክሬን ነው ምናምን ነገር ስለው አረ አስክሬኑ የሚል ፊልም ስለዛ እያወራን ነው፣ መቼ ነው የምናየው ምናምን እያልን እያወራን ነው ምናምን ነገር አለኝ። አስክሬኑ? አዎ እንደዛ አለኝ። እኮ የቆየ ፊልም ነው። ምን ትልል ይችላል? እኔም እሱ ነው ጥርጣሬ ውስጥ የከተተኝ። እኮ ቤተሰቦቿስ ዝም አሉ ወይስ አልነገርሻቸውም? እነሱ አያውቁም እንደሄደች ምናምን? ወይንም ደግሞ እሱን የመጠየቅ መጥቶ እሷን የማየት ነገር ምናምን የለም? የተለያየ ምክንያት ነው የሚፈጥርላቸው ለነሱ። ማለት በቃ እንደዚህ ገዳም እንደዚህ እኔም በቅርቡ ሄዳለሁ አብሬያትኝና አብሬያት ሄጄ ማለት ተጠምቀን ጸበል ምናምን እንመጣለን አይነት ነገር ነው መሰል የሚላቸው እነሱ። በቃ እነሱም ተረጋግተው ነው ዝም ያሉት። እኔ ምን እንደሆነ አላውቅም። ወይ ምናልባት ያው ባላ ስለሆነ ኃላፊነቱ ለሱ ለዛም ይመስለኛል። ያው እኔ ጋር በጣም ቅርበት ስላለን ከብሩክቲ ጋር እኔ በቃ እኔ አላስችለኛል። ምክንያቱም ያን እንደዚህ ይሄን ሁሉ ቀን አሁን 6ኛ ቀን ሊሆነው ነው። ይሄን ሁሉ ቀን በጭራሽ ቢያንስ እንኳን የሆነ ነገር ብትሆን ጸበል ቦታም በቃ እንደዚህ ብትሆንም ትደውልልኝ ነበር። በቃ እንደምንም አድርጋ ትደውልልኝ ነበር። ግን ስለሽ ገና አዲስ ሙሽራ ናት። ከሰርጓ በማግስት ወደ ገዳም መሄዱ ምናምን ብሎ ምክንያት መፍጠሩ እሺ፣ ይሄ ምናልባት ለራሱ ያዘጋጀው ሊሆን ይችላል። አንቺ ከዛ በኋላ ይሄን ነገር ካይሽ በኋላ ልጁን የመከታተል እንዳልሽው ስልክ ሲያወራ ደርሻለሁ ብለሽኛል። ከዛ በተጨማሪ የደረሰው ወይንም ተከታትለሽ ያየሽው ነገር የለም? ከዛም በኋላ እንዴት ልከታተለው? ጭራሽ ከቤት እንዳመጫለኝ ማለት እሷ ስትመጣ ትመጫለሽ። በቃ እኔ ከአንዳንድ ቦታዎች ስራ እንትን ስለምል እኔንም ላታገኝ ስለምትችይ በቃ ቤት አትመላለሽ አትድከሚ በቃ ትመጣለች ነው ያለኝ። በቃ ማለት በእንትን ማለት ነው። እና ይሄ ነገሩ ነው እኔ የሆነ ጥርጣሬ ውስጥ የከተተኝ እና እናንተ ይሄንን ነገር አውጣችሁ ማለት ገብታችሁ አይታችሁ ምን እየተካሄደ እንደሆነ እንድታውቁ እንድናጋለጥ ነው የፈለግሽው። ማለት የተደበቀ ነገር አለ ከዚህ ጀርባ። ያ ነገር ምንድነው የሚለው ነገር ነው። እስከዛሬም ከዚህ በፊት ጠፍታ ማታቅ ልጅ ናት። የፈለገ የሆነ ቦታ ብትሄድ ሳትነግሪሽ ሳታማክሪሽ ማትሄድልኝ። የሁሉ ቀን ግን ያለችሽ ነገር የለም። ሂጃለሁ አላለችም፣ እዚህ ቦታ ነኝ አላለችም እስከዛሬ ድረስ። ስለዚህ ይሄን ነገር ለምንድነው ይሄንንስ ያደረገችው? እሱስ ይሄን ምክንያት ለምንድነው የሚሰጠው የሚለውን ነገር እንድናጋለጥ ወይንም እንድናጣራ ነው። እሺ ስለሽ ትንሽ የመወሳሰብ ነገር አለው። ምክንያቱም በአንደኛ ከሰርጓ በማግስት ነው ይሄ ነገር እሷ የለችም የተባለችው። ባለቤቷ ደግሞ የተለያየ ምክንያቶችን እየሰጠ ነው።
ሌላ ነገር ሲያወራም ሰምተሽዋል። እዚህ ጋር የሆነ የተደበቀ ነገር አለ። እኛ አይደለም ይሄን ከዚህ ባሱ በጣም ትላልቅ ጉዳዮችን ምናልባት አይተሽ ሊሆን ይችላል። ብዙ ነገሮች ገጥመውናልና መፍትሄ አመተን እውነታው እንዲጋለጥ ትክክለኛው ነገር ምንድነው የሚለው ነገር የተደበቀው ነገር ወደ እውነታ ወይንም ደግሞ ህዝብ እንዲያይ ብዙ ጊዜ አድርገናልና አሁንም እናደርግ ይሆናል። እስቲ በተጨማሪ ስለ ልጁ ባህሪ ምናልባት ለኛ እንዲመቸን ለአገባብ ወይንም ልጁን ለማግኘት ለመጠየቅ ያለውን ነገር ለማጣራ ስለ ልጁ ባህሪ ስለ ጓደኞቹ ስለ ስራው ከዛ በኋላ ብቻ ስላለው እንቅስቃሴ ንገረኝ እስቲ። ያው እንግዲህ ልጁ እንደነገርኩ ከጠፋች ቀን በፊት ማለት ፍቅረኛሞች ከጋብቻ በፊት በጣም አሪፍ ጥንዶች ነበሩ። በቃ ሰው የሚቀናባቸው የለም በቃ ደስ የሚሉ ነበሩ። እና ከዛም ከጠፋች በኋላ ጀመር ጸባዩ ራሱ ተቀይሯል። እኔ እንዴት እንደሆነ አላውቅም። ጸባዩ ራሱ ተቀይሯል ማለት እንደዛ ሲሆን አይቼው አላውቅም። እና ጥሩ ልጅ ነበረ እስከማውቀው ድረስ እኔ ጥሩ ልጅ ነው። ጓደኞቹም ብዙም ጓደኞች የሉትም ግን 2-3 ሊኖሩት ይችላሉ። ያን ያለ እኔም አብራቸውም እንትን ብዬ ስለማሄድም ስለማላቅ 3 ምናምን ጓደኛ ሊኖረው ይችላል። ስለሽ ማለት ከሱ ጋር ቀረቤታሽ ብዙ ማረልን ከሷ ጋር ብቻ ነው ማለት ነው? ከሷ ጋር ነው። ከሷ ጋር ነው ቀረቤታዬ። ይሄ ነገር በሰርጓ ዕለት ነው የተፈጠረው ወይንም ከሌላ ወንድ ጋር ስትማገጥ ተይዛ ነው አይደለ? ይሄ ወንድ ማን ነው? የድሮ ፍቅረኛዋ ነበረ። ስለሽ እንዴት ከድሮ ፍቅረኛዋ ጋር ያው በሰርጓ ቀን እንደዚህ ነገር ልትገባ ቻለች? መቼስ ያው አውርታሻለች ብዬ ነው እኔንም ጠይቀሽ። አዎ ማለት ያን ያህል እሷም አልቆረጠላትም ነበረ። እና ደግሞ ግን የዛኔ ሰርጓ ቀን እንደዚህ አይነት ነገር እንድታደርግ ያደረጋት ነገር ማለት ወጣ ያለ ቪዲዮ ይዞባት ነበር። የራቁት ቪዲዮ ይዞባት ነበር። እና ያንን አብረሽኝ ካደርሽ ያን ደልተዋለሁ አይነት ነገር ብሏት ነበር። እንደዛ ያደረገችው ማለት ከሱ ጋር እያለች የምታሳልፈውን ጊዜ ምናምን በቪዲዮ ይዞባት ነበር ማለት ነው? አዎ እንደዛ ነበር። ስለዚህ በዚህ ተገዳ ነው ማለት ነው? በዚህ ተገዳ ነው እንደዛ ያደረገችው እንጂ እሷን ፈልገው አልነበረም። ስለሽ ይሄኛውስ ባላ እንዴ ባህሪው ለሷ ያላት ነገር ምናምን ምክንያቱም የሆነ ሰው በሆነ ምክንያት ነው እንትን የሚለውና አስገዳጅ ሁኔታዎች ይፈጠራሉ ምናምን እና እሱ ጥሩ ነገር ነው የሚያደርግላት የነበረው። አራው በጣም ማለት ያው እኔ እስከማውቀው ድረስ በጣም ጥሩ ሰው ነው። የስራ ሰው ነው። ወጣ ያለ ባህሪ ራሱ የለበትም። ሁሌም ስትናገረኝ ስለሱ እኔ ያን ያህልም አላውቀውም። ግን ደግሞ ማለት በቃ ለስራው ብቻ የሚተጋ አይነት ሰው እና ጥሩ ባህሪ ያለበት ሰው ነው ይሄኛው። በጣም ያሳዝን ነው ማለት ባልፈለገችው ነገር ከዚህ በፊት ከሱ ጋር በነበራት ነገር አሁን ወደኋላ እንደገና እሱን መያዣ አድርጎ ህይወቷን ለመበጥበጥ ነው እዚያን የልጅ የመጣው ማለት ነው። በዛም ተገዳ ነው ልታረግ የቻለችው። በዛ ተገዳ ነው እንደዛ ያደረገችው። ብቻ በጣም ያሳዝን ታሪክ ነው እየነገርሽኝ ያለው። አሁን ይሄኛው ባለቤቷ ማለት ቤት ብንሄድ ምናምን እናገኘዋለን? አዎ እንደነገርኩ እኔ ባለፈው እዚያ አትምጪ ምናምን ብሎኛል። ግን ደግሞ ይኖራል ብዬ አስባለሁ። ከዛ በኋላ አንቺ የምራት ምንጭ ስላለሽ አልሄድሽም ወይንም ለመከታተል አልሞከርሽም? ቤቱ ዝግ ነው ማለት ግቢው ምናምን ዝግ ነበረ እንጂ ሐሳቡ ነበረ። አራው ምክንያቱም እኔ እስከዛ ቀን ድረስ ራሱ እየደወለችልኝ ማን ነበር ምንም ነገር እየሰማሁ አልነበረም ስለሷ። እሺ ሌላውን ጥያቄ የፈጠረብኝ አንቺ ብቻ ነሽ ይሄንን ጉዳይ የምታውቂው እና ለቤተሰቦቿ ነግረሽ እንግዲህ እሱ በሚሰጠው ምክንያት ነው እነሱም ተቀብሎ ዝም ብሎ ያሉትና ሌሎች ሚዜዎች ወይንም ጓደኛ ምናምን እነሱን እንትን ለማለት አልሞከርሽም? ነግረሻቸው አብረውሽ መፍትሄ እንዲፈልጉ? ያው እንደነገርኩ እኔን በጣም የምታቀርበኝ እኔ ጋር ነው በጣም ብዙ ነገር የምናሳልፍ ሚስጥሮችን ምናምን እንትን የምንል እኔ ጋር ነው።
እና እንደዛም ስለሆነ ቤተሰቦቿን እንደዛ ምክንያት እየፈጠረ እያስቀራቸው ስለሆነ በተለያየ አይነት ምክንያት ማለት ነው ደግሞ አርፌ ልቀመጥ አልቻልኩም ለዛ ነው እና ያን የሷና እኔ ሚስጥር ብቻ ነው አብዛኛው ጊዜ ማለት ነው እና ሌላ ሰው ምንም እንትን አላልኩም ለማናገር እንትን አላልሽም እስቲ እንግዲህ አሁን የነገርሽን ነገር አለ እሱን በመያዝ ደግሞ ልጁን ወደ መከታተል ነው መንገባው ከዛ በኋላ የተደበቀው ሚስጥር በእርግጠኝነት ነው እናወጣለን ምክንያቱም ሁሌም እናደርጋለን እንደዚህ አይነት ነገሮችን እኔ ብቻዬን አይደለሁም እንደምታውቁው የሥራ ባልደረቦች ያሉ እንዳስፈላጊነቱ ደግሞ ሁሌም በጠራናቸው ሰዓት በፈለግናቸው ሰዓት የሚገኙልን የህግ አካላት አሉና ከእነሱ ጋር በመሆን ደግሞ ይሄ ነገር ምንድነው የሚለው ነገር እውነታውን እናወጣለን አው ብትፈጥኑ ራሱ ደስ ይለኛል እኔ ማለት በቃ የልጁ ሁኔታም ስላላማረኝ በቃ በተቻላችሁ መጠን ቶሎ ይሄን ነገር ብትከታተሉልኝ ደስ ይለኛል እሺ እንከታተላለን በቃ አሁን አንዴኮ ይሄ ጉዳይ የኛ አድርገን ይዘናል እጃችን ላይ ገብቷል ስለዚህ እስከ መጨረሻ ድረስ ምንም ጊዜ ሳንሰጥ ተከታትለን እውነታውን እናወጣ ይሆናል አሁን የልጁን አድራሻ ወይንም ደግሞ አብረሽን ሊደርስ ማሳየት ከቻልሽን ጥሩ ነው ልጁን እንከታተልበት ማግኘት ምንችልበትን ነገሮች ደግሞ ያው በተሻለ እንትኑ አለሽ መረጃ አለሽና እሱ ነገር ታደርግልናለሽ በዚህ ትተባበሪናለሽ አረ ችግር የለም ተባበራችኋለሁ ቤቱን ምናምን ስለምን እናንተ የምትገቡበት መንገድ እንትን አይልምና አሳያችኋለሁ ችግር የለም እሺ በጣም አሪፍ እናመሰግናለን እንግዲህ ወደ ተመልካቾቼ እንደሰማችሁት ነው በጣም የሚያሳዝን ታሪክ ነው እውነታው ላይ እስከምንደርስ እንግዲህ ምናቆመው ነገር አይሆንም እባካችሁ ሴቶች እንደዚህ ህይወት ውስጥ ያላችሁ ሰዎች ከዚህ በፊት በነበራችሁ ነገር ላይ ራሳችሁን አስተካክላችሁ ነው ወደ አዲስ ህይወት መግባት ያለባችሁ ማለቴ ባላችሁበት ህይወት ቀጥላችሁ ምናምን የተሻለ ደረጃ ላይ ብትደርሱ ጥሩ ነው ካልሆነ ደግሞ ወደዚህ አዳዲስ ህይወት ውስጥ የምትገቡ ሰዎች ያለፈውን ህይወት ራሳችሁን አስተካክላችሁ ማስተካከል ያለባችሁ ነገሮች ሁሉ መስመር አስይዛችሁ ቢሆን የተሻለ ነው ምክንያቱም አሁን እንደሰማነው አይነት ነገር እንዳይፈጠር ነው ህይወታችሁም የእናንተም የቤተሰቦቻችሁም በቅርባችሁ ያላችሁ ሰዎችም ህይወታቸውም ሐሳብ ውስጥ ጭንቀት ውስጥ እንዳይገቡ እነዚህ ነገሮች አስተካክሉላለው አሁን ምናደርገው ደግሞ እያንዳንዱን ነገር ወደ መከታተልና እውነታውን ወደ ማጋለጥ ይሆናል አብሮነታችሁ ላይ መልካም ጊዜ ውድ ተመልካቾቼ ዛሬ ደግሞ ሰውየውን የመከታተልና እውነታው ላይ መድረስ ስራ ነው አሁን ምናደርገው ምንድነው ይሄ ነገር የሚለውን ደግሞ ለመከታተል ወደ ሰፈሩ ደርሰና በእርግጠኝነት ሊኖር ይችላል ብለሽ ታስቢያለሽ ይኖራል ምክንያቱም በአብዛኛው ጊዜ ቤት ነው የሚውለው እንደዛ ነው ስለዚህ እንግዲህ ወደዛ ምን ሄድ ይሆናል እንግዲህ ያጫው እንደነገርኩ ነው ምን ትላለህ እስቲ ያንተን ሐሳብ ስጠን ከዛ በኋላ ወደ ጉዳያችን እንሄዳለን በጣም ጥሩ እንዳልኩ ያው በጣም ከባድ ነገር ነው እየሰማን ያየን ያለ ነው በጣም አዳዲስ ነገሮች አሉ እዚህ ደግሞ በጣም ለየት የሚያደርገው በሰርጉ ቀን መሆኑ ለእንግዳ ነገር ነው ለማህበረሰቡ ነው በጣም ስለዚህ በተቻለ መጠን ሰው ማንና ምንድነው ያለውን ነገር ቅድም አንተም ብለው ነበር ያለውን ነገር ሰው ጨርሶ ነው ወደ ሌላ ምዕራፍ መግባት ያለበት ብዬ አስባለሁኝና በተቻለ መጠን ምን ይዝበትን መንገድ እናመቻቻለን ብዬ አስባለሁ በቃ አብሮነትስ ደግሞ ከኔ ጋር ስለሆነ በጣም ነው ማመሰገነ እንግዲህ ወደ ተመልካቾች የባካችሁ ህይወታችሁን አስተካክላችሁ አዲስ ምዕራፍ መጀመር የምትፈልጉ ሰዎች የቀድሞውን ነገር አስተካክላችሁ ባላችሁበት ያላችሁ ደግሞ ህይወታችሁን አስተካክላችሁ ምሩላለው አሁን ወደ መከታተሉ ነው የምንሄደው እንሂደው እንግዲህ የምር ግን ለምን የምር ልጅቱ ገዳሚ ዳ ነው ወይስ አይደለም የሚለው ነገር ለኔ ትልቅ ጥያቄ ነው የፈጠረብኝና እስቲ እንግዲህ እስቲ ሰፈሩ ምሪና እንጂ ቤት በኩል ነው ቆስቲ ሻንጣ ይዞ እሱ ነው እስቲ ቆና ካሜራ ነው አንዴ ጠብቂኝ እስቲ ና እንግዲህ ውድ ተመልካቾቼ እሱ ነው ብላኛለሽ ሻንጣ ይዞ እየሄደ ነው በጣም ትልቅ ሻንጣ ነው ምናልባት ሀገር ሊቀይር ምናምን እሺ እስቲ በደንብ ያዝልኝ
እንከተለው። እስከደም ካሜራም ቀስ እያለ ወደ ተመልካቾች እንጂ በጣም ትልቅ ሻንጣ ይዞ ነው እየሄደ ያለው። እየቆመ ምናምን ነው። እርግጠኛ ነሽ እሱ ነው? ካሜራማን በቅርበት ተከታተሉ። እየገባ ነው። ቤቱ ይሄ ነው ማለት ነው። ቤቱ ይሄ ነው አይደለ? እሺ እንግዲህ ካሜራማን በቃ እዚህ ጋር እንሆን ወንዴ እንዳልኩ ነው። ሌሎች አባሎችንም መዘጋጀት ያለባቸውን አዘጋጅ በቅርበት ይበልጥ እነሱን አናግረ እንደውም አብረን ብንገባ ደስ ይለኛል። በጣም ጥሩ። ስለዚህ አባላቶችን ያሰባስቢ በምትፈልጉበት ሰዓትና ጊዜ ላይ ለኛ አናውንስ አድርጉ እንገባለን እኮ። ስለዚህ እሷም እዚህ መቆየት ይኖርባታል። ጥሩ። ምክንያቱም እነሱ አባሎች ጋር ትሆንና አይ አንተ ከኔ ጋር ትገባለህ እንደዛ ቢሆንሽ፣ ምክንያቱም የሚፈጠረው አይታወቅም። ሁሌም ተመልካቾች እንግዲህ የሚሉት ነገር አለ፣ ብቻችሁን አትሆኑ፣ እንደዚህ አይነት ቦታ ስትገቡ ራሳችሁን ጠብቁ እያሉ ብዙ ምክሮችን ይሰጡናልና በዚህ አጋጣሚ ስለ ምክሩ ለኛ ስለምታስቡ ስለምትጨነቁ በጣም ነው የምናመሰግነውና ስለዚህ አንቺ እዚህ ከአባሎች ጋር ቆይ፣ እኔና ወንዴ ገብተን እስቲ ያለውን ነገር እንትን እንላለን። እሺ ሰላም ወንድሜ። ሰላም ነው። እንዴት ነህ? እንዴት? እግዚአብሔር ይመስገን። ከሚዲያ ነበር የመጣነውና ሰሞኑን እንግዲህ እንደምናውቀው የሰርግ ወቅት ነውና በየቤቱ እየሄደ ምናምን የሰርገኞች ካሉ ስለነሱ ነገሮችን እንትን ማለት ካልሆነ ደግሞ ለአዲስ ሙሽሮች ደግሞ የቤት እቃ ምናምን የመሸለም ጥያቄ እንትን ነበረንና እሱን አንተ ጋር ለመስራት አስበን ነበረ። ይቅርታ መስራት አይቻልም። ምን ችግር አለው? ይቅርታ አይቻልም። እንግዳ አለብኝ እንግዳ አለብኝ ቤት እኮ ብዙ እንትን አንልም። ብዙ ጊዜ አንወስድም። አይቻልም አልኩ። ሌላ ቦታ ሄዱ የምትሄዱ ከሆነ ምን ችግር አለው ወንድሜ? አይቻልም አልኩ። ቅድም እንዳለ ነው። አዲስ ሙሽሮችን የቤት እቃ የተለያዩ ስጦታዎችን መስጠት ስለፈለግን ተጠቁመን ነው ማለት አንፈልግም። እኔ እንግዳ አለብኝ። አሁን ቤተሰብ መጥቶብኛል። እነሱን ታዲያ እንደውም እኮ ምን ችግር አለ? በዛውም እኮ የቤተሰብ ይሆናል። እንደውም የተሻለ ነገር እኮ ነው። ይቅርታ አድርግልኝ። ጊዜ እየወሰድኩኝ አይደለም ነው እንደዛ ሳይሆን እኔ እኮ እንግዳ ትንሽ ደቂቃ ነው የምንወስድብህ እኮ። አይሆንም። እንግዳ አለብኝ። እነሱን ትቼ የመጣሁት ስለዚህ ይሄ ቤት ብቻ አይደለም ያለ ሌላ ቤትም ስላለ ሌላ ቦታ መሄድ ይችላል። አይ ቤቱ ሳይሆን አዲስ ሙሽራ አዲስ የተጋቡ ሰዎችን ኢንተርቪው ማድረግ ነው ስራችን እንጂ ቤት አይደለም። በነገራችን ላይ እንትን ምንድነው የሰርገን እንትን ቪዲዮዎች ምናምን ቲክቶክ ላይ አይተን ነው በነገራችን ላይ እና አዎ በጣም የሚያምር ፕሮግራም ነበረ ምናምን። አመሰግናለሁ። ስለዚህ አዲስ ሙሽራን ቤት ብንገባ እኮ ምንም ችግር የለውም አይደል እንዴ? እንግዳ አለብኝ እኮ አሁን ይሄንን ወይ ብዙ ደቂቃ እንስጥ ወይ ሌላ ቀን ነው። እሺ ሌላ ቀን አጋጣሚውን አናገኝም። ይኸውልህ እግረ መንገዳችን ስለመጣን በዚሁ ኢንተርቪው ማድረግ ስለፈለግን አይደለም። ሌላ የቤት እቃ ምናምን መሸለሙ ምናምን ብቻ ሳይሆን ከሀገር ውጭ ደግሞ የጫጉላ ሽርሽር ፕሮግራም እናዘጋጃለን። ትኬት አለ። ካሸነፋችሁ እንትን ትላላችሁ። ግን እሺ ሰዓት አትወስዱማ? አረ አንወስድብም። እንዳልኩ ነው የቤት እቃው ከደረሰ ይደርሳችኋል። ካልሆነ ደግሞ ከሀገር የመውጣቱ ዱባይ ምናምን ትኬት አለ። የጫጉላ ሽርሽር ፕሮግራም ካሜራው ምንድን ነው? ፕሮግራም እኮ ነው ምን አይደለም። ካሜራው ፕሮግራም ወይ ዞር አድርግልኝ።
ነው እየሰማኸኝ ነው ወይ? ካሜራውን ዞር አድርገኝና መተወራኝና አውራኝ። ፕሮግራም እኮ ነው እንሰራለን ያልኩ። ፕሮግራሙን ደግሞ በካሜራ ነው። አሁን ማውራቱ እንዲህ መቀረጹ ምንድነው? ዞር አድርገኝና መተወራው እኮ ነው። አውራ ዞር አድርገኝ ካሜራውን። እሱን አይደለም እኮ ይቅርታ አድርገኝ። ዞር አይደለም ተረጋጋ። አይደለም እኮ መጥፋት ይጠፋል እኮ። ምን አለ ቆይ ዞር ወደዛ አይደለም ወደዛ ካሜራውን አድርገኝ። እኮ ፕሮግራም እንሰራለን እኮ ነው እያልኩ ነው። እንደዛ ተረጋጋ እኮ ነው የምልህ እንዴ። እሺ ይቅርታ ዘጋው። አይደለም እሺ ካሜራውን ወይ አጥፋልኝ። አይደለም ይጠፋል እኮ አጥፋው። እሺ እያናገርኩ ነው። አጥፋው ካሜራውን አጥፋውና በሰላም እናወራ ከሆነ ገብተህ ታወራለህ። የምትጠይቀኝ እንዴ ፕሮግራም እኮ ነው እሰራለሁ ያልኩት። ፕሮግራም ነው ልንሰራ ነው። እሺ ካሜራውን አጥፋው ወንድም። እሺ ይጠፋል ችግር የለውም። ዞር አድርግልኝ። እሺ ካሜራማን እንደውም ልንገርህ አይደል እንደውም ዞር በልኝ። እንደውም አገቡም ዞር በልኝ አገቡም። እንደውም ለምንድን ማንገባ አገቡማ ምን ችግር አለ? በሰው ቤት አንተ ምን የምትፈራው ነገር አለ? ምን የምፈራው ነገር አለ እና ስለዚህ እሺ በቃ ዞር አድርግልኝ ሂድልኝ እኮ የምትፈራው ነገር አለ? ቤት ዞር በልኝ። ምንድን ችግር ምንድነው? ችግር ምንድነው እኮ ብንገባ ምን ችግር አለው? እሺ ወዴት ነው የምትሄደው? ዞር በል ውጣ እያልኩ አይደል? ስማ ዞር በል እያልኩ ነው። አትዞር በል ልቀቀኝ እያለሁ ነው። ግባ ዞር በል ከዚህ አንተ ግባ። ሰው የለም ብላችሁ ነው? ምን ማለት ነው? ውጣ ከዚህ ምን በጣም እያለሁ ከቤት ይዞር በል እንዴ ከቤት ይወጣል እያለሁ ካሜራማን ቆም። ምንድነው እየሰማኸኝ ነው? አልፋ ቁጭ በል ውጣልኝ ከቤት እያልኩ ነው። አሰማኝ እየሰማኸኝ ነው? የት አለ እንግዶቹ? ስለምን እንግዳ ነው? የት አለ እንግዶቹ? ጎረቤት ጋር ናቸው። ዞር በል የኔ እንግዳ ብላይ የምን ጎረቤት ነው የምትለው? የትኛው ጎረቤት? ያዘው ምን ልታረገኝ እኮ እጄ ጎረቤት ላጣራ። ምንድነው አንተ ምንድነው? ቆይ ምን ማለት ነው? ምንድነው ማለት? ማን በሰው ቤት ዝም ብለህ እኮ መጀመሪያ ተረጋጋ። ሰውየው ተረጋጋ። መስራት የምታዋራን ከሆነ አውራ። የት አሉ ጎረቤት ዘመዶቹ? ጎረቤት ጋር ነው አልኩ። ምን ልትሰራ ነው የገባው? ሲጀመርስ ምን ፈቃድ አለና የምትገባው? ሰው ና እስቲ ና። የሰው ቤት አንተ ማን ነው የምትገባው? አንተ ማን ነህ? ና ጎረቤት አይደል ያልከው? ና ልቀቀኝ እባክህ። ልቀቀኝ ወደዛ አይደል? ቤት ማሪ ልቀቀኝ። ተው ያዘው። ጫፌን እንዳነካኝ ተነስተኛ ና። ጫፌን እንዳነካኝ እኮ ተነስ። ለግ ነው ማለት ነው። አልወጣም ብያለሁ። በቃ አልወጣም። የት አለ ጎረቤት? እሺ ና ጥራልኝ። አልወስድህም። ና ጥራ። ታመጣለህ። አልወስድህም። ወደ ሳይሆን በግድ ብያለሁ። ልቀቀኝ። ና ተነስ። ልቀቀኝ። ተነስ። ልቀቀኝ። አሰማም ልቀቀኝ እኮ ና። የት አለ? የትኛው ጎረቤት? የት አሉ? እስቲ ቤት ጎረቤት አልወስድህም። ሰምተኛል? አልወስድህም ብዬ መዋሸቱን ለምን ፈለግ? ምን አገባህ? ሰማኛለህ? በቃ ዝም በል። ለሚደርስብህ አንዳንድ ነገር ተጠያቂ አይደለም። እሺ ሰምተኛል? ተጠያቂነቱን እናወራለን። ልቀቀኝ። ወደዛ ልቀቀኝ። ምንድን ነው የምትፈልጉት ከእኔ? ምንድን ነው የምትፈልጉት ከእኔ? የምን ሻንጣ? ከዛ ጀምሮ ስንከተልን የመጣ ነው። የት አለ ሻንጣ? ልብሴን ነው ያዝኩበት። እኮ አሳየን። ልብሴን ነው ያዝኩት። አሳየን። ለምን ነው የማሳየህ? ምንድን ነህና ነው የማሳየህ? አንተ ማን ነህ? ማን አንተ? ማን አንተ? እናንተ እነማን ናችሁ ሲጀምር? ካሜራን ወደዛ ወደዛ ልቀቀኝ። እየሰማኸኝ ነው? ዞር በልኝ። ምንም እንዳታርገኝ። ልቀቀኝ ብያለሁ። ልቀቀኝ። ልቀቀኝ። ምን እያደረክ ነው? ምን እያደረክ ነው? ልቀቀኝ ብያለሁ። አርፋ ቁጭ በል ቁጭ በል። ልቀቀኝ ብያለሁ። ሰውዬው ዝም በል እኮ ነው የምልህ። ትሰማኛለህ? ዝም በል። ልቀቀኝ። ለምን ነው የምታሰቃዩኝ? ምንድን ነው የምትፈልጉት ከእኔ? ከእኔ ምንድን ነው የምትፈልጉት? የምንፈልገውንማ ትነግረናለህ እኮ። ሻንጣው የት ነው ያለው? ትሰማኛለህ? ሻንጣው የት ነው ያለው? የምን ሻንጣ የምትጠይቀኝ? አሁን ይዘህ ስትመጣ የነበረው ሻንጣ የት ነው ያለው? ልብሴን ነው ያዝኩበት እኮ። የት ነው? ይሁን የት ነው ያለው? በቃ ልቀቀኝ ብያለሁ። ልቀቀኝ። ቁጭ በል። ልቀቀኝ። ቤት ምንም የምታገኘው ነገር የለም። ና ካሜራ። ቤት ምንም የምታገኘው ነገር የለም። ዝም በል እኮ ነው የምልህ። ትሰማኛለህ? ልቀቀኝ። አንተ ዞር በል። አጠገቤ ልቀቀኝ ብያለሁ። ዞር በል። ዞር በል። የት አለ ልብሱ? የምን ልብስ ነው የምትፈልገው? ምንም የምታገኘው ነገር የለም። ልብሴን አላለም። አስቀምጬዋለሁ ልብሴን።
የታል ሰውዬው? ባዶ እኮ ነው። የለም አዎ። እና እንዲቀመጥ ይፈልጋል። አሁን ምንድነው ያልከው? ልብስ አለ አስቀምጫለሁ። አዎ አውጥቼ አስቀምጫለሁ ልብስ። ሰውዬው ስለሌላ ሰጣ ገባ ውስጥ እንዳትገባ። አሁን ምንድነው ያልከው? ምን ረፈልጉት? ቆይ ንገረኝ። አሁን ባው ምን ረፈልጉት? እሺ ልብሱን ከየት ነው ያመጣው? ይዤ መጣሁ። ጓደኛዬ ጋር ነበር ይዤ መጣሁ። በቃ አስቀመጥኩኝ። ምንድነው? በቅርቡ ምሽራ እንደው እኮ አውቃለሁ። እና ምን አገናኘው ከዚህ ጋር? ምን አገናኘው? እኮ ጓደኛ ቤት ልብስ ምን ይሰራል? አስቀምጬ ነው እሱ ጋር። ጓደኛ ጋር ልብስ አይቀመጥም? አስቀመጥኩኝ። ምን ረፈልጉት? የታለች ባለቤቱ? የታለች ባለቤቱ? ለምን ፈለከ? ሰውዬው የታለች እኮ ነው። ልቀቀኝ። ለምን ፈለካት ነው የምልህ እኮ አዲስ ሙሽራ ከሆንክ እዚህ ቤት ውስጥ ምን ብቻ ምን ትሰራለህ? ሁለተኛ ደግሞ ልብስ ጓደኛ ጋር ምን ይሰራል? የት ነው ያለችው? አልነግርህም። ለምን ፈለካት? ላናግራት። ምን ነው የምታናግረህ? እሱን ለኔ ተው። ለምን ነው የምትውለው? ባለቤቴ እኮ ነች። ባለቤቴ እኮ ነች። የታለች? እየሰማኸኝ ነው ሰውዬ? ምን ፈልገህ እንደመጣህ ንገረኝ። ምንድን ነው የፈለከው? ባለቤቱን ፈልግ። ለምን? አንተ ምንድን ነህ? እኔ ጋዜጠኛ ነኝ። እና ምን አገናኘው ከዚህ ጋር? ሰውዬ በትዕግስት ላናገር። ምን አገናኘው? ንገረኛ። ሲቀጥልስ ምን አይነት ፍቃድ አለ ቤቴ መተህ እንዲህ የምታደርገው? ማን አንተ? ለምን ነው እኔ ነኝ አሁን ባሁን የታረከው? ምን አገባ ስለሱ? ልቀቀኝ። የትኛው ልብስ እንደሆነ ታሳየኛለህ። ልቀቀኝ። አላሳየህም። ልቀቀኝ። ሰውዬው ስርዓት ያዝ። ልቀቀኝ ብያለሁ። ተነስ። ልቀቀኝ ብያለሁ። ልቀቀኝ። የት ነው ልብስ ያደረገው? ልቀቀኝ ብያለሁ። ልቀቀኝ። አንተ ልቀቀኝ። የት አለ ልብስ? አስቀምጬዋለሁ። በቃ ልቀቀኝ። እኮ የቱ ጋር ነው ያደረገው? ቁም ሳጥን ውስጥ አስቀምጬዋለሁ። ቁም ሳጥን ውስጥ። እሺ ባለቤትህ የት ናት? ሰውዬው ለመጨረሻ ጊዜ የምጠይቅህ። ልቀቀኝ። ና ልቀቀኝ ብያለሁ እኮ አሳየኝ። የት ናት? ምኑን ነው ማሳየኝ? ልብስ ነው ማሳየኝ? አዎ ቁም ሳጥን ውስጥ ነው። እዚህ ውስጥ ነው። ቁም ሳጥን ውስጥ አዎ። ምን ረፈልጉ? ቁም ሳጥን ውስጥ አስቀምጬዋለሁ። አዎ ቁም ሳጥን ውስጥ አስቀምጬዋለሁ። የት አለ እዚህኛው ቁም? እባክህ ለፖሊስ ሳልደውል ከዚህ ቤት አምጥወጣለህ አትወጣም ነው? ልቀቀኝ። ምንም አላደረኩም። በቃ ልቀቀኝ። አሰማኝም እኮ የማዳበሪያ ምንድን ነው ማዳበሪያው? ምንም የለም። ማዳበሪያው ልብስ ነው። እየሰማኝ ነው። ልብስ ነው እያልኩ ነው።